ቤተሰብ በድጋሚ መጥቻለሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ከትናንት ጀምሮ ምናምን ሸርሸር እየተደረገልኝ የነበረ ነገር ነበረ። ግን ያው በትናንቱ ቀን እንትን አይደለም ነገር አልበላም ብዬ ነው የተውኩት። ጠዋትም የትናንቱ የነበረ ስሜቴን እየገለጽኩኝ ነበረ። አሁን ግን ነገር ልበላ መጣሁኝ። ለምን አትሉ? አዎ ልበላ ነው ትንሽ እና በመጀመሪያ ደረጃ እዚህ ጋር የምታዩቸው በምስሉ ላይ የምታዩቸው እነዚህ ወርቅ የሆኑ ሰዎች ማለት ነው ፍፄና ሀብ እንደምታውቁት እንግዲህ ወንድሞቻቸው መከታዎቻቸው ናቸው። ኦኬ በሚያስፈልጓቸውም በማያስፈልጋቸው ሰዓት በእያንዳንዱ ሰዓት ለሶሻል ሚዲያም ከሶሻል ሚዲያ ውጭም በእጃቸው የሆኑ ሰዎች ናቸው። ኦኬ ወንድም መከታ ወንድም ክንዱ ናቸው። እሱን ወቁ። ሲቀጥል ደግሞ እዚህ ጋር የምታዩቸው ፈገግ ብለው ሁለት ልጆች ደግሞ ሁለታቸው ባልና ሚስቶች ናቸው። ለማታውቋቸው ማለት ነው ባልና ሚስቶች ናቸው። እንደዚህ ሲስቁም ሆነ ሲሉ እያንዳንድ ነገራቸው፣ ተግባራቸው፣ ድርጊታቸው እንዳለ መንታ የሚያስብላቸው የሆኑ ልጆች ናቸው። እንደዚህ ፈገግ ብለው የኔ ፈገግታዎች ወዳቸዋለሁ። ሲቀጥል ደግሞ አንዳንድ ሰዎች ይኸውላችሁ፣ በመጀመሪያ ደረጃ አካውንታችሁ መዘጋት እንደሚችል አትርሱ። ኦኬ እነሱ እያዩ ዝም የሚሉት እየሰሙ ዝም የሚሉት አንዳንድ ነገሮችን ስቀው በፈገግታ የሚያልፏቸው የሰው ልጅ ከእነሱ ጋር እኩል ሲያድግ ደስ ስለሚላቸው ነው። ማንም ሰርቶ ይደግ ብለው ስለሚያስቡ ነው። ከዚህ በፊትም ደጋግሜ ተናግሬያለሁ። እናንተ አሁን የሆነ ሰው በእሱ እንዲሰሩ ካልፈለገ በስሙም በፎቶውም እንዳሰሩ ማድረግ ይችላል። ከሰራችሁም አካውንታችሁ አደጋ ላይ እንዲወድቅ ማድረግ ይችላል። እነሱ ግን ማንም ይስራ ምንም ያድርግ ችግር የለውም ብለው ነው የተውት። እዚህ ጋር ራሱ የእነሱን ቪዲዮ ራሱ አምጥቼ ብጭን እንኳን ምንም ችግር አይፈጥርም። ከነሱ የተረዳሁትና የዋህነታቸውን ማለት ነው። ኦኬ ግን ደግሞ በዚህ ልክ ለቀቅ ሲያደርጓችሁ ግን ግምኛ ፈረጠጣችሁ ማለት ነው። አርፋችሁ ተቀመጡ። ኦኬ ያችኛዋን ችግር የለውም ልጅ ልታሳድግ ነው እንደፈለገች ታውራልን ዝም አልን። ይሄኛው ደግሞ ያውራ በቃ ችግር የለውም ብለን ዝም አልን ማለት ቆየ እኮ ከሚያወራው ቆይቷል። እኔ ያየው አላየውም እኮ ዩቱብ ላይ ምናምን ሲጀመር ማን ይሁን ምን ይሁን አላውቀውም። ግን ምንድን ነው ያው እድሜ ላይ ቲክቶክ ተቆርጦ ምናምን ሸር ይደረግላችኋል። እና በመጀመሪያ ደረጃ አንተና ብሩኬ ሰማይና ምድር እንኳን ቀረቤታ ሊኖራቸው ይችላል። አንተና ብሩኬ ምንም ሊያቀራርባችሁ ሊያመሳሰላችሁ የሚችል አንዳችም ነገር የለችም። እሱን አረጋግጬ እነግርሃለሁ። በጭራሽ ስትመኘው ትኖራለህ እንጂ አትሆነውም። ምኞት አይከለከልም፣ ተመኝ። ነገር ግን የሰው መውደድ የሚሰጠው ከፈጣሪ ነው። ቁንጅና ውበት የሚሰጠው ከፈጣሪ ነው። ፍቅር የሚሰጠው ከፈጣሪ ነው። ኦኬ ሁሉ ነገር ፈጣሪ አድሎ ሰጠው። ምን ታደርገዋለህ እንግዲህ። እችን የመሰለች ሸጋ የሆነች ሴት፣ ቆንጆ የሆነች ፍልቅልቅ የሆነች ቅብጥ ቁልትልት ያለች ሴት መድኃኔዓለም ላንተ ነው ብሎ አምጥቶ እንግዲህ እቅፉ ውስጥ አስገባት። ምን ታደርገዋለህ? እንደናንተ አይነቱ እያየ ደግሞ ይንገበገባል ማለት ነው፣ ይቃጠላል። ብሩኬን ምንም ብለህ ልትናገረው አትችልም። ስታስጠላ ምን አይነት ጭንቅላት ነው ያለ? ጭንቅላት ይሰራል። አንደርስታንድ ማድረግ ትችላለህ። ሲሳቅላችሁ ምንድን ነው የሚባለው? ለውሻ ከሮጡለት ለሕፃን ከሳቁለት ይባላል። አንዳንድ ነገሮችን ስትል በፊት የሆነ ቲክቶክ ላይ ይመጣልኝ ነበርና ስቅ ያልፋለሁ ምናምን። ኦኬ ግን ደግሞ ሳቅንባችሁ እንጂ እየሳቅንላችሁ አይደለም። ሲሳቅላችሁና ሲሳቅባችሁ ደግሞ እያወቃችሁ እናማ አንተ ወንድ ከሆንክ አንተ ጀግና ከሆንክ አንተ አንበሳ ከሆንክ ለምን ታዲያ የሆነች ሴት ይዘህ መጣህ አትሰራም? የሆነች የምታፈቅረው ወይ የምታፈቅራት ወይ የሆነ አላውቅም፣ ብቻ በፈለግከው አይዲያ መስራት ትችላለህ። እኔ አይ ስራ አይደለም ሁላችንም እየሰራን ነው፣ መስራት ይችላል፣ ምንም ችግር የለውም። ግን ከህገ ደንቡ የወጣ ያፈነገጠ ቃል እየተጠቀምክ ማየውን የረከሰ ቃል እየተጠቀምክ መስራት አትችልም። ኦኬ በእነሱ ነው የምሰራው። እነሱ አካውንትን ላያዘጉት ይችላሉ፣ ግን እኔ ማዘጋት እችላለሁ። እሱ እንዳትረሱ ማርያምን። አይደለም እነሱ እኔ ይችላሉ። አንዳንዴ መስመር አትሳት፣ አርፈ ተቀመጥ። ማደግ ከፈለግ ዝም ብለህ ስራው። ከዛ ውጭ ግን አትቆላ፣ ደስ አይልም። ምንድነው በዚህ ልጅ መሰገጥ? ስግጥ አትበል። ምንድነው ሰግጡ የተባለ እኮ ሰግጣችሁ ወደ አላማችሁ ሰግጡ ነው ማለት። መስራት ካለብህ ማን ነው ከሌ እንዲያለኝ ከሌ እንደዚህ ያለኝ ሳትል ሰግጠ ስራና ይለፍልህ እንጂ የተባልከው ሰግጠ ሰውን ስደብ ሰግጠ የሆነ ነገር በል አልተባለም። በዚህ ልክ አትባልግ። በዚህ ልክ ስርዓት ያዝ፣ ተቆጠብ፣ እረፍ። ማስጠንቀቂያ ነው። እየነገርኩ ምናምን ሳይሆን እያስጠነቀቅኩ ነው። አርፈ ተቀመጥ። ኦኬ አርፈ ተቀመጥ እንዴ
ምንድነው በዚህ ልክ ያዙ ልቀቁኝ ሪምባ ፍርጥ ምናምን ማለት? አንዳንድ ነገሮች እኮ ሲደጋገሙ ይሰለቻሉ። ስልችት ነው ነው የሚለው። ማርያምን በጣም ብዙ ጊዜ እኮ ነው ሸር የሚደረግልኝ ምናምናምና እጭ ብዬ ተዋለሁ። ባለፈውም ነግራችኋለሁ። እኔ ማንም ሰው የሆነን እንደዚህ ያላቸው ብዬ ስለ እነዛ ሰዎች መጥቻ አልሰራም ብያችኋለሁ። እነዛ ሰዎች የሚፈልጉት የእነሱን ስም እያነሳን እነሱ ሜሽን እያደረገን እንደዚህ ለምን ታደርጊያለሽ እንደዛ ለምን እያለን የእነሱ ፎቶ ለጥፈን እነዛ ነው የሚፈልጉት። እኔ ደግሞ እንደዛ አይደለሁም፣ አላደርገውም። ራስን ታውቃለህ፣ ታውቁታላችሁላችሁ። ስምንም አልጠራም፣ አይገርምም? ስም ራሱ አልጠቀመውም። ግን ስርዓትን ያዝ። የመጨረሻ ማስጠንቀቂያ ነው። የመጨረሻም ለመጀመሪያም ቪዲዮ ስሰራብህ ለመጀመሪያም ለመጨረሻም ነው። አርፈህ ካልተቀመጥ ድጋሚ የብሩኬን ስም አንስቼ ማየውን ቃል ጠቀማለሁ ካልክ ማለት ነው። ድጋሚ ስለ ቅምጥሌም ሆነ ያልሆነ ነገር እዘባርቃለሁ ብትል ማለት ነው። ስርዓትን ያዝ። አርፈህ ተቀመጥ። በዚህ ልክ አትጃጃል። ጅል ወንድ ልጅ ሲጃጃል ደስ አይልም። የሆነ መሽለጥለጥም መጃጃልም ዝም ብሎ የወሬ ብዛት ምናምን የሚያምርብን እኛ ሴቶች ነን። እኔ እዚህ ጋር እንደፈለኩ በበጠረቅ አያም ሴት ነኝ እችላለሁ። እዚህ ጋር ባማ በበጠረቅ እንዳንተ አይነት እኮ አሉ ምርጥ ወንዶች የሚሰሩ እግዚአብሔርን አሉ ልጆች የሚሰሩ ነው የማውቃቸው። ፎንቃ ናቸው እነሱ ራሱ። ፎንቃ ስላችሁ በሌላ እንዳታዩት፣ ግን ደስ የሚሉ ወንዶች አሉ ማለት እኛ ሴቶች አይደለም ስለ ጨረቃዎች የምንሰራው አሉ ወንድ ልጆች ደስ የሚሉ ፍቅር የሚገልጹ ብሩኬ ፍቅር ሲገልጽላት ደስ የሚላቸው ወይኔ ደስ ሲል ምናምን ብለው እብድ ዝልል የሚሉ በፍቅር ሲመጡ ደስ የሚላቸው ወይኔ ምናምን የሚሉ ተጣልተው ሲመጡ ደግሞ እንደዚህ አታድርጉ ሁሉም ሰው አስተያየት እንደሚሰጠው የሚሰጡ። አንተ ግን ፈላብህ። ምን ነው እንደዚህ ቁለት ታደረገ? ምንድን ነው? ምን አድርጉ ነው የምትለው? አርፈ ተቀመጥ። እመቤቴን አርፈ ተቀመጥ። አርፈ ካልተቀመጥክ ማለት ነው የሆነ ጊዜ የሆነ ነገር እኔ አላቅም ብቻ በዚህ ልክ መስመር ባትሰድ ሰር ባትሰድ በዚህ ልክ መረን ባትለቅ ጥሩ ነው። ምንድነው የሚባለው? ባለቤቱን ካልናቋጥሩን አይነቀን። እየሄዳችሁ የምታዩለት ሰዎች ደህና ናችሁ ወይ ማለት እየሄዳችሁ ምንድነው ምናምን እያላችሁ ከነ መኖሩ እርሱት ቼክ አታድርጉ። ከዛ ይቀየራል። ልጁ ተቀይሮ በሌላ አይነት አይዲያ ይመጣል። ስለነሱ ጥሩ አስተያየት መስጠት ይችላል ምናምን በብዙ ነገር ሊቀየር ይችላል። ግን እናንተ እየሄዳችሁ የምታዩለት ከሆነ ይሄ አይዲያ ተመችቶኛል ነው የሚለው። እንደዛችኛዋ ማለት ያች እኮ እንደዚህ ለምን እንደምታደርግ ስትባል አይ እኔ ጎበዝ ስለሆንኩኝ ነው እነሱ የሚንጨረጨሩት ምናምን ያለችው። ሶ እናንተ ደግሞ እየሄዳችሁ እንደዛ ነው እንደዚህ ነው የምትሉ ከሆነ ልጁ ኦልሬዲ የሚፈልገው እይታ ነው። ዩቱብ ላይ ለምን ይመስላችኋል ሰው ርዕሱን እንደዚህ ነው ከሌ ጋር እንዲሆነ እንደዛ ሆነ እያለ ርዕሱን እንትን የሚለው ሰው በዛ ጓጉቶ እንዳይለት ውሸት ለመሰላችሁ የሚያወሩት እይታ እንዲኖራቸው። ለምን ሰው እከሌ እኮ እንደዚህ ያለች እይታ እስኪ ሸር እየተደራረገ ውሸቷንም ቢሆን ያች ሰው ላይክም አይደለም የምትፈልገው ወይ ደግሞ ምንም አይደለም የምትፈልገው፣ ሰብስክራይብ ምንም አይሰራላትም። ግን ቫይራሉ ነው የምትፈልገው፣ እይታው ነው የምትፈልገው። ለዛ ነው እይታውን ነው የሚፈልገው። ስለዚህ የማትፈልጉት ጨረቃዎች የማይከበሩበት ቦታ ላይ ሁለታቸው ከተነጣጠሉበት ቦታ ላይ እባካችሁ አትገኙ። ሁለታቸውን የማይሆን ቃል እየተጠቀሙ እየሰማችሁ ሁለታቸው ለምን እንደዚህ ሆኑ እንደዛ አደረጉ ምናምን እየተባለ እዛ ቦታ ላይ ለምን ትገኛላችሁ? ራሳችሁንም እነሱም አስከብሩ። እና ጋይስ አውቃለሁ እንደምታስከብሯቸው እናንተም የተከበራችሁ እንደሆናችሁ፣ ግን አንዳንዴ እንደዚህ አይነት ቦታ ላይ አትገኙ። የማያናድ ነገር አናደዳችሁ ወይ? ምንም ያናድ ነገር የለውም። ቦታው ላይ ለመገኘት ብቻ ነው። በዛ ላይ ደግሞ ምንም ነገር አያመጣም። እሱ በለፈለፈው ምንም የሚደረግ ነገር የለም። ወይም ደግሞ ማንም በለፈለፈው ምንም ነገር አይፈጠርም። ወይ ሀገር ሰላም ብዬ ቁጭ ብዬ ቪዲዮ እየሰራው ሴትዮዋ መጣች። እሷን ሩጭ እኮ ተደብቄ ነው ነብሴ ልትወጣ ነው። እና ለማንኛውም ወዳችኋለሁ፣ ክልቤ ነው። ጨረቃዎች ገና ከፍ ከፍ ይላሉ። ምቀኛ ወረኛ በፍቅር በፎንቃቸው ጠብ ያሉ ሰዎች ደግሞ እንደዚህ እንዘላዘላሉ ማለት ነው። እኛም በእነሱ ፍቅር እኮ አበድን። በቃ እንወዳችኋለሁ። መልካም ቀን የሌላቸው ወዶች። እሺ እንደዚህ አይነት የማይረቡ ሰዎች ሊያናድዷቸው አይገባም። የሰው ልጅ ማይረባ አይባልም፣ ግን ጥቅም የሌላቸው ሰዎች እንደዛ ይባሉ ምንም ችግር የለውም። ልትናደዱ አይገባም። ወዳችኋለሁ። መልካም ቀን ይሁን።